በኢትዮጵያ ቤተክርስቲያን ከመስመር እየወጣች ያለችው በእነዚህ ሰዎች ምክንያት ነው እየተባለ ስለሆነ ኑ እንነጋገርና እውነት ችግሩ እኛ ከሆነ እናስተካክላለን፣ ወደ እናንተ እንመጣለን። ችግሩ እናንተ ጋር ከሆነ ደግሞ ወደኛ ትመጣላችሁ። ምንም እንኳን እኛና እናንተ የሚያስብል ነገር ባይኖርም በይዋጣልን መንፈስ ወይም ደግሞ እኔ በቃ አውቃለሁ በሚል መንፈስ አልመጣሁም። መሮኝ ነው ስም የጠራሁት። ትተዋውቃላችሁ ብለህ ነበረ። መሮኝ ነው ስም የጠራሁት ማለት መሮኝ ስለምንድን ነው? ግማሾቹ እኔን በቃ ፐርሰናሊ እኔ ላይ ነው የሚሰፉት። በቃ እኔ ኢትዮጵያን ቸርች እንዳበላሸው በቃ የኔ ትምህርት ብዙ ችግር ያመጣ እንዳውም they blame me እኔን ከኔ ባሻገር ደግሞ ጀነራል የወርድ ኦፍ ፌዝ የተባለው በሙሉ ሰይጣን ማድረግ ዲሞናይዝ ማድረግ ወርድ ኦፍ ፌዝ የተባለው በሙሉ በቃ ማሹ መናፍቃን ብለው ነው የሚጠሩት፣ አንቲክራይስት ብለው ነው የሚጠሩት፣ ኒው ኤጅ ሙቭመንት ብለው የሚጠሩት እጅግ በጣም በተጋነነ ስም ይጠራሉ ማለት ነው። ለዚህ ነገር የኔ ስም አጠራር ምክንያቱ ምንድነው? በቃ የኢትዮጵያ ሕዝብ ይረፍ በቃ ማለት አብያተ ክርስቲያናት ይረፉ፣ እውነት ይረፉ። እንነጋገርና ከተነጋገርን በኋላ የተሻለ ነገር ከነገሩን የመንግትርነት ነው። በቃ የራሴን አይዲያዎች አንዳንድ እንቁ የመሰሉኝና ያስኳቸውን ነገሮች መረዳት ያልኳቸውን ነገሮች ድሮፕ አደረግና ወደ እነሱ ሄዳሉ ማለት ነው። እነዚህ ሰዎች ናቸው የጠራቸው አራት ሰዎች። ለምን ጠራቸው? አራቱም ሰው ለመረጥክ? በዋነኝነት እስከዛሬ ድረስ አንተን ኮት ያደረጉና ቻሌንጅ ያደረጉ እነዚህ ሰዎች ናቸው። በኢትዮጵያ ቤተክርስቲያን ታሪክ ውስጥ ጥሩ ጥያቄ ነው። የውክልና ስፍራ የሰጣቸው ናቸው። በግል የምታውቃቸው ናቸው። ለምንድን ነው አራቱን ብቻ ያነሳ? ቴንክ ዩ ሶ ማች። ከነዚህ አራት ስማቸውን ከጠራቸው ሰዎች መካከል ሶስቱን አይቻቸው አላቅም። ጳውሎስ ፍቃዱን በአይኔ አይቼው አላቅም። ተስፋዬ ሮበሌን አይቼው አላቅም። ነብይ ዘነበን አይቼዋቸው አላቅም። እነዚህ ሰዎች በአካል ተገናኝተን አናውቅም። ምን እንደሚመስሉ አላቅም። ከእንትን ውጪ ከሚዲያ ውጪ እነሱም አይተውኛ አቁም፣ እኔም አይቻቸው አላቅም። ተያይተን አናውቅም። ማሙሻን አንድ ቀን አይቼዋለሁ። የት ነው ያየሁት? እሱን ዋሽንግተን መጥቶ ድሮ ነው። እንዳሁኑ አይነት አስተሳሰብ እንዳለኝም የሚያቀኝም አይመስለኝም። ያኔ ቢያቀኝ አይ ዶንት ኖ፣ ግን አብረን ሻይ ጠጥተናል መሰለኝ የሆነ ካፌ። እሱን ከሰው ጋር መጥቶ እኔም አጋጣሚ ከኢቢኤስ ወጥቼ እዛ ቁጭ ብለን አላወራንም ከኔ ጋር፣ ግን አብረን ቁጭ ብለናል። እንዳውም የሚያስቅ አንዳንድ ነገር እያወራን፣ ሰውየው ደስ የሚል ሰው ነው ማለት ሴንስ ኦፍ ሂውመር አለው። አንዳንድ እየተጫወትን ነበር። ነን ክርስቲያን የሆነ አንዳንድ እንትኖችም ማለት ነው። አይቼዋለሁ። በጣም ተመችቶኛል። ያለታ እሱም በአይኔ አይቼዋለሁ አንድ ቀን። ግን እሱ የሚያስተምርበት ቴዎሎጂ ስኩል የዛሬ 10 ስንት ዓመት 2000